ጀዋር መሐመድ በርግጥ ኦሮሞ አካባቢ በወጣቶች ዘንድ ተሰሚነት አለው። የፋኖ ድል ሁሉንም ማንጫጫት ነው የቀጠለውና ወደሱ ከመሄዳችን በፊት ለፍርድ እንዲሆን ሁሉም እንዲመሰክሩ ከትናንት ጀምሮ ሰሞኑንም ሲደረግ የነበረ አሁንም የነ ጀዋርን ንግግር ተከትሎ በጊዳ አያና በኦሮሚያ እየተፈጸመ ያለን አንድ ቪዲዮ እንጋብዛቸው። ክብሪትና ቤንዚን የያዙ ወጣቶች የአማራ ተወላጆችን ቤቶች ሲያቃጥሉ ታያዋለህ። ቤንዚን ሲያርከፈክፍ አሁን ሄደው كيف ተመልከተው እሳት ሲለኩታው ይሄ ቤንዚን ነው ያዘው። ተመልከተው ቤንዚኑን ረጨው። ኦኬ ይበቃናል እዚህ ድረስ ካየ ነው። ይሄን እንዲመለከቱ ነው መጀመሪያ ለመናገር ማለት ነው። ጀዋርም እንዲያው እንጋብዛለን ይሄን ቪዲዮ ምን እያደረጉ እንደሆነ ማለት ነው። ሰሞኑን ፋኖች በቢዛሞ በወለጋ ከፍ ያለ ድል መቀዳጀታቸውን ተከትሎ እስከዛሬ ሰምተነው የማናቀው ነገር ሰማን ከነ ጀዋር ማለት ነው። በወለጋና በአርሲ ንጹሃን ሲገደሉ ዓመታት አልፏል። ዓመታት አልፎ ይቃወማሉ በጽሁፍ እነ ጀዋር በሚዲያ በዚህ ደረጃ ግን የተንቀጠቀጡበትን ቀን ስላላየሁ ነው። እስከ ዛሬ ቆይተዋል ማለት ነው። የአሁኑን ለየት የሚያደርገው የሰሞኑን የወለጋውን ምንድነው የተመቱት መከላከያዎች ናቸው። በቪዲዮ እንደተመለከትነው መከላከያዎች ናቸው። መኪና ነው የተማረከው። በዚህ ጉዳይ ላይ በንጹሃን ሞት ላይ ከሆነ ያንገበገበው ጀዋር መጮህ የነበረበት ቆይተዋል። እኔ ከታይሚንጉ ጭምር ነው የምነሳው። አሁን ጥምረት የሚባል ነገር ተቋቁሟል። ሁለት እንዳሳየናችሁ በቪዲዮ 3 ጆንያ ገንዘብ ያን ያህል ተሽከርካሪ ምናምን ነውና ነው ያ ድል የፋኖ ሳይሆን ራሱ መንግስት ያስታጠቃቸው ኦህዴድ አብይ ያስታጠቃቸው ኃይሎች የፈጸሙት ነው አለ። ንጹሃን ሲገደሉ ቢሆን እንደዛ ቢለን በጣም ጥሩ ነበርና አሁን ምን ለማለት ነው የፈለግኩት እዚህ ላይ እንደ መግቢያ ያህል ባልደረባይ ፋሲል ያላትን አጭር ነገር መጀመሪያ ያላት ጀዋር እንዳለው የወለጋ ወይም የቢዛሞ ፋኖ አብይ አህመድ ካቋቋመው ጥሩ ነው እንዳለው ያየናቸው አገዛዙ ራሱን በራሱ እየበላ ነው ብሎታልና እንዳለች ፋሲል ላቅርባት። ምክንያቱም የቢዛሞ ፋኖ ጉዳት ሲያደርስ ያየ ነው እኛ በመከላከያና በሚሊሻዎች ላይ አብይ ካቋቋሙ ይሄን ነገር ማንም ያቋቁሙ ጓሄር ነው ምንለው የሚያገባን የለም። ዋናው መከላከያ ላይ ከሆነ ያነጣጠረው የመከላከያ አዛዦች አብይን አንተ ያቋቋምከው ፋኖ እየጨረስን ነው ብለው ይጠይቁት እነሱ እንጂ እኛ አንጠይቀውም ብሏል። ልክ ነው እነሱ ይጠይቁት። መከላከያዎች ከሆነ በእርግጥስ ከሆነ እየጨረሱን ነው፣ መቱን፣ ይህን ያህል ንብረት መሳሪያ ማረኩን፣ ወሰዱብን፣ ጓደኞቻችንን አቆሰሉ፣ ደመሰሱ፣ አንተ ያቋቋምከው ነው ይጠይቁት። ለምን እነሱ ሲመቱ ጮክ ነው ከጀዋር ያልኩት ንጹሃን ላይ የፋኖን ጀግንነት ለማሳነት ታስቡ ከሆነ አይሆንም። ጀነራል ጭምር በቅርቡ ጉዳ አደረጉ ነው። በእርግጥ ትናንትና ቴዎድሮስ ርዕዮት ላይ ቀርቦ ጀዋር ጀነራሉንም የተገደለው በአብይ አህመድ ነው አለ። በሴራ ነው በሳቦታጅ ነው ጀነራሉን ያስገደሉት አለ። ስላልተፈለገ ነው በኮንትሮባንድ እንዴ ምን ችግር አለ? ንጹሃን አልመሆኑ እንጂ አሁንም ጀነራል ነው የተገደለው፣ የጦር ጀነራል ነው። ትናንትና ነው ደግሞ ይሄን ያለው እዛ ላይ ቀርቦ። ታዲያ ለምን ያስበሳጫል እንዴ? የጀነራል መገደል ለምን ያስቆጣል? ኦሮሚያ ላይ መንቀሳቀሳቸውና ይሄን ማስመዝገባቸው አበሳጭቶት ከሆነ ይሄ ገና የምጣር መጀመሪያ ነው ጀዋር። እኔ በጣም ኃላፊነት በተሰማው መልኩ አገራዊ ነገርን ለመስራት ዳርና ዳር የቆምን ነገር መቀራረብ አለብን የሚል አቋም አለኝ። እንደውም አንዳንዶቻችሁ ለምንድን ነው የምታቀርብልን እያላችሁኝ የእሱን አስተያየት ሁሉ አቀርባለሁ። ይሄን ለምንድን ነው ሁሌም ጫፍና ጫፍ ተፈናጠን አይቻልም። ሁላችንም የተወሰነ መስመር ለቀን ስለ ሀገራችን የሚያሳስበን ከሆነ የሚል ነው። ጀዋር አስደነገጠኝ ትናንትና። ገና ወለጋ ላይ ብቻ አይደለም፣ ገና ለወደፊት ትመለከታለች። ገና በርካታ አካባቢዎች የለኮሰው አብይ አህመድ ስለሆነ ማለት ነው። እና ማቀሳሰር ደግሞ ይሄ ጥምረት ተመሰረተ በተባለበት ሰዓት ላይ ነው። በነገራችን ላይ 3 ጆንያ ገንዘብም ብሩን አሳያቸው የማረኩትን ይድነቃቸው 3 ጆንያ ብር ማርከዋል። ጀዋር በሚገርም ሁኔታ 70 ሚሊዮን መሆኑን ወዲያ የጻፈው እሱ ነው እንጂ አናውቀውም እኛ እስካሁን ቁጥሩ እነሱ አናገሩንም። ነገር ግን 3 ጆንያ ብር ይሄ ነው የተማረከው። እንዳያችሁት ተጭኖ እየሄደ ነው። ታስታውሳለህ? ይሄ ዛሬ ዓመት ነው 2 ዓመት ሆያ ቡሄ ሲደርስ ማን የሚባል 2 ሚሊዮን ብር ተሸልሞ የነበረው የአትሌቲክስ አሰልጣኝ አልፈልግም ብሎ ማን ዱፍዱፍ ምናምን የሚባለው ማለት ነው። እንደገና መልሶ ተሰጠው። ማን ደደፎ ነው ምን የሚባለው? የዛሬ ዓመት እሱ ነበረ ለቡሄ 2 ሚሊዮን ያገኘው። አሁን ደግሞ ለቡሄ ሆያን ጠብቆ ብርሃኑ ጁላን ኮላቸው አለፋሉ። እነሱም ቅጽል ስሙን አስታጥቄ ነው የሚሉት እንደምታውቀው። እና ልክ ነው፣ ትክክለኛ ስም ነው ያወጡለት። 3 ጆንያ ብር ማለት ነው አስገብተዋል ማለት ነው። አሁን ምን ለማለት ነው የፈለኩት? ለምንድን ነው ጀዋር በዚህ ሰዓት ላይ
ይሄን የወጣው ነው። ለምን አሁን ወጣ? ለምን እስከዛሬ በወለጋና በአርሲ ብዙ ጉድያ ነው ሲፈጸም ነበር። ትናንትና በጣም ያዘንኩት ግን ከሁሉም በላይ ያዘንኩትና ዛሬም ሲያደረኩት ብዙም ሳይቆያን ከጻፈ በኋላ ደጋግሞ የአፋብን ህዝብ ግንኙነት መምሪያ ኃላፊን አስረስ ማረ ዳምጤን በተመለከተ ከመሳይ ጋር ባደረገው ቃለ ምልልስ ጀዋር ይህን ጽሁፍ ሲያጋራ በቃ ደነገጥኩ። ጀዋር በጣም ተበሳጭቷል ነው ያልኩት። ይህን ሰው ይላል አስረስን ነው ተመልከቱት። በቅርቡ ከፈቀደ አብዲሳና ከፍቅሩ ሙሉዬ ጋር ፈቀደ አብዲሳ ማለት ከሸኔ ከርቶ የገባው ፍቅሩ ማለት ከፋኖ ከርቶ የገባው ነው። ጎልፍ ክለብ ቢከሰት ሰርፕራይዝ እንዳትሆኑ አገዛዙ በሚፈልገው መልኩ ትብብር ተብያዋን ገና ሳትንቀሳቀስ ጎማዋን እየበሳሳት ነው ብሎ ጻፈ። ጀዋር እንደዚህ ብሎ ጻፈ። አስረስ ማሬ የአብይ አህመድ ነው እየሰራ ያለው በቅርቡ ጎልፍ ክለብ ብታዩት ብሎ በጣም በሚያስደነግጥ ሁኔታ በድፍረት ምን ይሆን መረጃው ብዬ ቴድሮስ ርዕዮት ላይ ቀርቤ ለማየት ሞከርኩ። ምንም ነገር በሌለው ነገር መስሎኝ ነግረውኝ እንትና ብለውኝ የሆነ ከውስጥ ያሉ ነግረውኝ ጠቁመውኝ ምናምን የሚለው ነገር አለ። ምንም ተጨባጭ በሌለ ሁኔታ በደንብ የምናውቀውን ስለ ወለጋ ፋኖ ከጀዋር በላይ ዘመነ ነው የሚያረጋግጠው፣ አስረስ ነው የሚያረጋግጥ የሚችል። እነዛን አደረገና እነሱ ጋር ወለጋዎች ጋር ግንኙነት አለው አስረስ ሂዶ ነበር እዛ አካባቢ። አዎ የኛ ናቸው ብሎ መግለጫ ስለሰጠ እኮ ነው። የወለጋ ፋኖ እንዴት እንደተቋቋመ እንዴት እንደሆነ አስረስ መግለጫ ሰጠ። በዚህ ተበሳጭቶ ይህን ጻፈ። በጣም ደነገጥኩኝ እና ይሄ ትብብር መመስረት አበሳጨው ወይ? ገና ትብብሩ ተጀመረ ሲባል ምን ሆነ እንደዚህ ቆጣሪ ያዘ? በትክሉ ከሁሉ ባልተጨበጠ መረጃ የዚህ አይነት የድፍረት ትንታኔ እንዴት አቀረበ ብዬ ደነገጥኩኝ። ቴዎድሮስ ርዕዮትም እስከዛሬ ሳቀው ሞጋሽ ጥያቄዎችን ያቀርብ ነበረ። በትናንትናው ጥያቄው ግን አጋዥ ጥያቄ ነው ወደ ጀዋር ያቀረበው። ውሸት ምን ያደርጋል? እንደውም የጀዋርን አባባል እሱ የበለጠ ይሄን ለማለት ፈልገህ ነው እያደረገ ነው ሊያብራራለት የፈለገው ግልጽ ሊያደርግለት የፈለገው። አልጠየቀውም ነበር፣ በደንብ አልጠየቀውም። የሙግትም ጥያቄ አይደለም። የሆነ የታዘብኩትም ነገር አለ እዛ ላይ። በጣም ገረመኝ ምን እንደዚህ እንዳደረገው ማለት ነው። በጣም የሚገርም ነገርና ይሄ ብቻ አይደለም። እንደነገርኳችሁ ቤት እያቃጠሉ የተወራረሱት አንድ ነገር አለ። አሁን ጀዋር ላይ ያነበብኩላችሁ ምናልባት እነ ፍቅሩ ሙሉዬ ጋር ጎልፍ ሲጫወት ጎልፍ ክበብ ካያችሁት ሰርፕራይዝ እንዳትሆኑ የሚል ነገር አለ። ይችን ቃል ሌላ ቦታ አይተናታልና አንዲት ነገር ስላስታወሰኝ ነው የምንሄደው። ይሄንን ጀዋር የጻፈውን ተከትሎ ማን ጻፈ ካላችሁ አሁን ለብልጽግና እያገለገለ ያለው ኤርሚያስ ለገሰ አንድ ጽሁፍ ጻፈ። እሱ የጻፋትን ደግሞ እናንብብ፣ ከጀዋር ጋር የቃላት መወራረስን እንድንመለከት። ኤርሚያስ የጻፋትን እኔ አይደለሁም። ምን ይላል መሰላችሁ? ኤርሚያስ የዛሬ 2 ወር አካባቢ ከናስረስ ማረ ታጣቂ ቡድን ውስጥ የነበረና የሰላም አማራጭ መርጦ ወደ አዲስ አበባ የመጣ ወጣት አግኝቼ ነበር። ከወጣቱ ጋር በነበረን ጨዋታ ስለ አስረስ ማረ ሳነሳለት አስረስ መንግስት የደህንነት ዋስትና እንዲሰጠው ይፈልጋል። ይህንን ዋስትና ባገኘ በማግስቱ አዲስ አበባ ጎልፍ ክለብ ተመልከቱ፣ መኮንኖች ክበብ ታገኘዋለህ አለኝ። እኔም በሚዲያ በቀጥታና በተዘዋዋሪ ያነሳሁታልና ዛሬ ጀዋር መሐመድ ጎልፍ ክለብ የሚለውን ጠቅሶ አስረስ ማረ ዳምጤ የመንግስት ሰርጎ ገብ ነው ማለት መረጃ ሰጠ ይላል። አያችሁ፣ ጀዋር የኔን ቃል ወሰደ ጎልፍ ክለብን እያለ ነው ኤርሚያስ። ተመልከቱ። አሁን ይሄን ነገር ያነሳሁት ለምን መሰላችሁ? ይሄን አሁንም ማነሳው ነው ይሆናል ብዬ አይደለም፣ ግን ምናልባት ለጀዋር መረጃ አግኝተው ከሆነ ለጀዋር መረጃ የሰጠው ሰው ለኤርሚያስ መረጃ የሰጠው ነው ልላችሁ። ከራሳችን ልምድ ተነስቼ አንድ ምሳሌ ለማቅረብ አብይም በምንደግፍበት ሰዓት ከጠቅላይ ሚኒስትር ጽህፈት ቤት አካባቢ መረጃ የሚሰጠን ሰው ነበር እየጻፈ። ያኔ አብይን ስንደግፍ በተጨባጭ ነው የምነግራችሁ። ለእኔ ለባልደረባዬ ለፋሲል ለተወሰኑ ሰዎች መረጃ የሚሰጠን ሰው ነበር። አንድ እኔና ፋሲል ፋሲል እንግዲህ ያው ምስክር ምሷል እየሰራን እያለ የሆነ መረጃ መጣልኝ እኔ ከዛ እና መረጃው እንትን አደረገኝ። ኧረ በፍጹም ይሄንማ አለቀ፣ በኢሳት አይሄድም። ምንም እንደው እንትን ቢሉ መረጃ ቢያቀብሉ እንዲህ አይነት መረጃ በኢሳት አልለቅም። ምንድን ነው ምናምን ስንል ብዙ ሳይቆይ ለእኔ የተለቀቀልኝ መረጃ ከ20 ደቂቃ በኋላ ለፋሲል ደርሰውና ኧረ ደሬ የሆነ መረጃ መጣልኝ አለኝ። ምን ስለው ከገሌ ምን እንደዚህ ይሄ ነው ስለው ቁጭ ብለን አብረን እያየ ነው። አንድ አይነት መረጃ ነው የላከልን ሰው። አናወጣውም ኢሳት ላይ ይቅርብን ብለን ሰውየውንም አልጠቅስም ለጊዜው በዛው ስለሆነ በሚስጥር የተነገረ እኛም አናወጣውም ብለን ተው ነው ልነግራችሁ ነው። ያን መረጃ ይሄ እንግዲህ ድንገት ይሄ ምናልባት ጀዋር መረጃ አግኝተው ከሆነ ብዬ ነው ሊነግሩት የሚችሉት። ወዲያው ያንን መረጃ በእውነት ነው ብላችሁ 30 ደቂቃ ሳይቆይ አሁን የክብር አባል ከሆኑ የመንግስት ከሚደግፉ ሰዎች አንደኛው ገጹ ላይ ፌስቡክ ላይ ልጥፎት አየን። ከ30 ከ40 ደቂቃ በኋላ አልና ተሳሳቀ። እገሌ ልኮለት ነው የኛን ነው የላከለት ብለን እኔና ፋሲል እዛው አወራ። የማይመስል መረጃ የሚልኩ አሉ።
እንትኑ እየበረታ ውጥረት እየበረታ ሲመጣ ከጠቅላይ ሚኒስትር ጽሕፈት ይሄ ውሸት አይደለም። ያየሁት የተመለከትኩት ምናልባት ጆሃር ይሄን መረጃ ሰምቶ ከሆነ ያን መረጃ የሰማው ለኤርሚያስ ለገሰ ከነገረ ሰው ነው። አንድ አይነት ነገር ስትለ ወይም ከኤርሚያስ ኮርጇል የሆነ ነገር ኤርሚያስ ደግሞ ለማን እየሰራ ነው? እናንተው ትሩት ተመሳሳይ ነገር እየሰሩ ነው አሁን ማለት ነው። ስለዚህ ሁሉ ጻድቅ በእግዚአብሔርቱ የሚባለው ነገር ጆሃር ላይ ተገጸመ ይሆን? አንዳንዴ ሰዎች ሚዛናዊ ለመምሰል ይታያሉ በደህናው ጊዜ፣ በሰላም ጊዜ ሁሉ ጻድቅ ነው እንደማለት ነው። ጥሩ የሚናገራሉ፣ ጥሩ ትንታኔ የሚሰጡ ይታያሉ። አጣብቂኝ ውስጥ ሲመጡ ግን ወደ እንትናቸው ይገባሉ፣ ወደ ሸላቸው እና የአብይ ደጋፊ ወይም የአብይ ተከላካይ ሆኖ ነው የተከሰተው። ምን በማድረግ ጥምሩና ጥምረቱን ምኑን ዋና መሪዎቹን ያውም ዋና አመራሮቹ ላይ ክንዱን በማሳረፍ ለመበተን እንደነገርኳችሁ ለንጹሐን። ሌላው በጣም ያሳቀኝና አስተያየት እንድሰጥበት የምፈልገው ይነቃቸው በዛ ኢንተርቪው ላይ የታዘብኩትና የሳኩት ጆሃር አብይ ነው እያስገደለ ያለው ንጹሐን አለ። አብይ ነው ይሄን የሚያደርገው አብይ ነው ብሎ ብልጽግናን ከሰሰ እና እሺ መጨረሻ ምንድነው ጥሪ የምታቀርበው? ፋኖች ይሄን ነገር እንዲያቆሙ ጥሪ ያቀርባለሁ። ክላሽ አረገብኝ ለኔ ለራሴ ተምታቶበት ነው የቀረበው፣ ተዘጋጅቶም አይደለም። አይ ውሸት ስትይዝ እንትን ሁሉ ይጣረሳል እርስ በርስ። እዚህ ጋር ያ ነው ይላል፣ እዚህ ጋር ለዘመነ ወይ ለእንትና ጥሪ ያቀርባል። ምን ለማለት እንደፈለገ ራሱ እንትን አላደረገበት። እየመረረህም ዋጠው ጆሃር ፋኖ ድብን ያለ ድል ያገኝ ከፍቶ ከሆነ ቻለው። ደግሞ ይሄ ጥምረት ትብብር የሚባል ነገር ተመልክቷል። በዚህ ትብብር ውስጥ ኦላም ጭምራል። ምናልባት እዛ ላይም ቦታ ፊት ነፍከው ከሆነ ቻለው አይታወቅም። ያንትን ለማድረግ ሆነ ዞሮ ዞሮ ስትሰራ ቆይተሃል። እየሰራህ የነበርከው ግን አንዳንድ ሰዎች ሲተቹ ነበር። ይሄ እኮ ራሱ ጆሃር አሁን እያጋለጠ ያለው አብይን የሚጠቅም ነገር ነው። በሙስና ገዴ ኢንዲቪጁዋሎችን እያጠቀም ማለት ነው። እንደዚህ ነው። ለትግሉ ይጠቅማል አይጠቅም ይሄ ነገር አላቅም። ለአብይ ይጠቅመዋል ቢጠቀምበት ያንትን መረጃ አውቃለሁ። አንዳንዶች እንደዛ ይለዋል ስርዓቱ። ትናንትና ግን በግልጽ መጣህና ዝም ብሎ ሩመር ነው ያደረግከውና የከሰስከው ሌላ ጥሪ ያቀረብከው ሌላ። ኢንተርቪውን መልሰህ ተመልከተው ማለት ነው። ሁለት የንጹሐን ቤት እያቃጠሉ ያሉት ቅድም ያያቸው ወጣቶች ናቸው። መጮህ ካለብህ ለህሊናህ፣ ለስብዕናህ ደግሞ አላህን እፈራለሁ ትላለህ፣ ለሃይማኖትህ አላህን ከፈራህ ንጹሐን ላይ ለሚደረጉ ሰዎች ዘርና ሃይማኖት ሰዓት ላይ ጩህ። ያያቸውን አይነቶች እንጂ እነ ጁላና ጀነራል ተገደለና ጀነራሎች ተገደለው በሳቦታጅ ነው ብሎ በምንስ ቢሆን የአብይ ጀነራል እኮ ነው፣ የስርዓቱ ጀነራል እኮ ነው። ለማን ነው እየተሟገት ያለው ነው? ስለዚህ የፋኖን ድል ማሳነስ በዚህ አይቻልም። ትልቅ ስህተት ነው። ትልቅ ማኖ ነው። በተለይ ደግሞ በአፋብን መሪ ላይ በዋነኞቹ መሪዎች ላይ ይሄ ትብብርና ጥምረት ተመሰረተ በተባለ ሰዓት እንግዲህ እየበላት ነው እየተበሳሳች ነው አልክ እንጂ ጥምረቱ ላይ ገና ከመነሳቱ የዛትክበት አንተ ነህ። ኢንተርቪው ያደረጋችሁትም በድጋሜ ቴድሮስም ጥሩ ጥያቄ አልጠየቀውም። ሌላ ነገር ነው። ዞሮ ዞሮ ብዙ ነገሮችን እንረዳለን እኛ በዚህ ጉዳይ ላይ ምንም ውዥንብር ሊፈጠርም አይችልም። ለምን? በቅርበት ብዙ መረጃ እኛም ስለምናውቅ። በእርግጠኝነት ደግሞ በዚህ በፋኖ ጉዳይ ከጆሃር በላይ እኔ የተሻለ መረጃ አውቃለሁ። ለዚህ ነው በእርግጠኝነት እየተናገርኩ ያለሁት። እሱ ከሰው ቢሰሚ ሰምቶ ነው። ከሌላ ነገር መረጃ ነገር ምናምን ነግሮት አምታታውት ኖሮት ሊሆን ይችላል። እና በዚህ ጉዳይ ላይ እንኳን ተጣሪ ሲኖር ከብዙ ሰው ጋር ክሮስ ቼክ ማድረግ ነበረብህ። ከምርም ከሆነ ከዛ ከሚነግሩ ጋር ብቻ ሳይሆን ስለሌሎች እኮ በጥልቀት እናውቃለን። እኛ ብዙ ነገሮች እናውቃለን ውስጥ። ስለዚህ ማኖ ነክታል። ይሄ መጀመሪያው ነው። እርግጠኛ ነኝ አብይ አህመድ ብረቱን እንዲያጥፍ ይቻ ሀገር ሁሉም ስለሆነች ሁሉንም ላካተተ ትራንዚሽናል ገቨርንመንት እንዲገዛ ይሄ ነው ወሰላም የሚያመጣው ተብሎ ጥሪ ቀርቦለታል። ከረፈደን ቢሆን ይሄን ጥሪ ከተቀበለ ይቀበላል፣ ካልተቀበለ ደግሞ ያው ነገሮች መቀጠላቸው አይቀርምና ትናንትና በተለይ በናስረስ ላይ የጻፍከው ጽሁፍ በጣም የህፃን ፖለቲካ እንጂ የበሳል ፖለቲካም አይደለም። ለዚህ ነው የጠፋህም፣ ንግግርም ጠፍተዋል። ነገሮይ ምንም ዲብ ላይ ምናምን የምትላት ነገር አለች ትክክል አልነበረም ለማለት ነው።